ገብቶታል ሁሉም ነገር መረዳት የሚችሉ ሰው ነውና እኔ ከዚህ በላይ ከአብርሽ ጋር ባልቀጥል ደስ ይለኛል። ጋሽ ነገሮች አቅተውኛል፣ ከአቅሜ በላይ ስለሆነ ነው። በጣም ይቅርታ ይሄን ውሳኔ መወሰን ወይም በእርሶ ፊት ይህንን ነገር መናገሬ በጣም ነውር ነው። ለእኔ ራሱ በጣም ነው የሚያሳፍረኝ፣ ግን ከአቅሜ በላይ ስለሆነ ብቻ ነው እርሶ ፊት እንደዚህ መሆኑ እና በጣም ትልቅ ይቅርታ አድርጉልኝ ጋሽ። ነገሮችን አስተካክላለሁ ብለው ከዛ ድረስ መተው ልፋቶትን ከንቱ ስላረኩበት በጣም ይቅርታ። ጥፋተኛ ነኝ እኮ ለእሱ አይደለም ምን እያልኩኝ ያለሁት፣ ግን በዚህ ልክ የተጋነነ ነገር ለምንድን ነው የምታደርጊው? አንቺ ይህንን አድርጓል ውስጤ ተሰብሯል ምናምን ስትይ ሰው ለእኔ ያለው አመለካከት ይቀየራል፣ የፈለገ ቢሆን ማለት ነው። እና ስታወሪ ንግግርሽ ትክክል አይደለም ነው። እኔ በዚህ ልክ አንቺን የበደልኩሽ በደል የለም ወይ? እኔ አንቺን ሰክሬ ገብቼ አንቺን አልደበደብኩሽም ወይ? የሆነ ነገር ጠጥቼ አልበጠበጥኩሽም ወይንም ከሌላ ሴት ጋር ተኝቼ የሆነ አልጋ ላይ አላየሽኝም። ስለዚህ ለምንድን ነው በዚህ ልክ ነገሮችን የምታገኝብኝ ነው ያልኩሽ እንጂ ጥፋት በጊዜው ባለፈው በተፈጠሩት ነገሮች ጥፋተኛ ነኝ እኮ እሱን አምኛለሁኝ። ግን አንቺ ስታወሪ ሌላ ነገር ሌላ በደል የበደልኩሽ ወይንም ስጨቁነሽ የኖርሽ ነው የምትመስዩ ሰው ነሽ። ስለዚህ በዚህ ልክ ይሄናል በደል እኔን በዳይ አንቺ ተበዳይ አድርገሽም ለህዝቡም ለቤተሰብም ለሁሉም ሰው ማሳወቅ የለብሽም። አንተ አብርሽ ድንች ራስ ምን በደልኩሽ ይላል እንዴ? ስንቴ በደልካት? ከድሮ ፍቅረኞች ጋር እንዴት ነው የምትሆነው? ያ በደል አይደል እንዴ? ለዛውም እራት እየተገባበስክ ለዛውም ምሳ እየተገባበስክ እንዴ? ከዚህ በላይ በደል አለ እንዴ? ምን ልትሆን ፈለክ? ከሌላ ሴት ጋር እየሽኝ ወይ ተኝቼ ይላል እንዴ? ከዚህ በላይ ምን ልታይ ፈለክ እንዴ? ከድሮ ፍቅረኛ ጋር ወደ ኋላ እየተመለስክ በየጊዜው እየቀያየርክ እያመጣህባት አይደል እንዴ? ይሄ ልጅ ግን አእምሮ አይሰራም እንዴ? እውነት ዶላሩ ጨፍኖታል መሰለኝ። ምንም አልከፈት አለ እኮ ጭንቅላቱ እንዴ። ጭራሽ ምን በደልኩሽ ምን አደረኩሽ ይላል እንዴ? ከድሮ ፍቅረኛ ጋር እየተለካከስክ አይደል እንዴ? እውነትም ልክስክስ አለች ሩታ ማለት ነው። በጣም ነው ያናደድከኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ቤተሰቦች እንደምተከታታዮች እንዴት ናችሁልኝ? ደህና ናችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። እናንተም ደህና እንድትሆኑ ተመኘሁላችሁ። ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። ዛሬ የምር አብርሽ አናዶኝ ነው የመጣሁት። ሩታዬ ጋሼን መመለስ አልነበረብሽም፣ ያው እንደኔ እሺ ማለት ነበረብሽ። ነገር ግን የአብርሽ ንግግር በጣም ይደብራል እውነት ለመናገር እና ጥፋቱንም አምነዋል። ጭራሽ ደግሞ ምን በደልኩሽም ይላል እንዴ? አንድ ሰው ጥፋቱን ካመነ ደጋግሞ ይቅርታ አይጠይቅ እንጂ እንደገና ከሳሽ ሆነ እንጂ አንቺ መጥፍተሻል እኔ መጥፍቻለሁ ይላል። እስኪ ሩታ አንድ ቪዲዮ ከድሮ ፍቅረኞቿ ጋር አንድ ቪዲዮ የሰራችው ቪዲዮ አለ እንዴ? ከድሮ ፍቅረኞቿ አንድ ቪዲዮ ተለጣጥፋ የሰራችው ቪዲዮ አለ እንዴ? አንተ ነህ በየጊዜው እየቀያየር ከምታመጣው። አንዷን ስንሸኝ አንዷን ታመጣታለህ፣ አንዷን ስንሸኝ አንዷን ታመጣታለህ እንዴ? እስኪ ሩታ አንድ ቪዲዮ ሰርታለች ብለህ እስኪ አሳየን ማለት ነው እንዴ? ከዚህ በላይ መበደል አለ እንዴ? እንደውም ሩታ ስለሆነች ነው ካንተ ጋር የቆየች እንጂ ሌላ ሴት ብትሆን እስካሁንም ካንተ ጋር አትቆይም ነበር። የምር እንዴ? ጭራሽ ደግሞ ምን በደልኩ ይችላል እንዴ? ሩታ ይሁን ለሱ ብለሽ ሳይሆን የምር የሆነ አለ አንዳንዴ እኮ ምንም ነገር ብትሉ ምንም ነገር የሆነ ነገር ተስፋ ስትቆርጡ በቃ እንደዚህ ነው የምትሆኑት እና ምንም ነገር አያምራችሁም። ይሄ ነገር ደግሞ ነገ እንደማይደገም ምን ዋስትና አለ? ታያላችሁ። አሁን ራሱ ብትታረቅ ማለት ነው ነገም ይደግመዋል። ነገ ደግሞ ሌላ ሴት ትወጣለች አፈቀርኩት እያለች ማለት ነው። እና ከባድ ነው ሲጀመር። ራስክን ማክበርና ራስክን ማስከበር የምትችለው ራስክና ራስክ ብቻ ነው፣ ማንም አይደለም። እና ሩታን ደግሞ አልበደልኩ ከዚህ እንዴ ስንት ያለቀሰች ሩታ እንዴ ካንተ ከተጨመረች አንተ ልታገኝክ ጀምራ እኮ ስቲል እስካሁን ድረስ ልጅቷ እያለቀሰች ነው ያለችው። በመሃል ደስታ ቢኖርም ግን እስካሁን ድረስ እያስለቀስካት ነው ያለው። ለዛውም በሴት ማለት ነው፣ በድሮ ቺፖችክ ሴት ማለት ነው። እና እያመጣክ በየጊዜው እያስለቀስካት ያለው እኮ አንተ ነህ፣ ሌላ እኮ ማንም አይደለም። ምን በደልኩሽ ምን አደረኩሽ አትበል። ሲጀመር ለሰው ልጅ ማለት ነው ከድርጊት ይልቅ ማለት ነው ከአንደበት የሚወጣ ቃላት ነው የሰውን ልብ የሚሰምረው። የምር ድርጊቱን እንኳን ካያችሁ ያንን ነገር በቃ የሆነ አለ አይደል ወይ እዛ ጋር የሆነ ነገር ታደርጉታላችሁ ወይም ለውሳኔም እንትንላችሁ፣ ግን የቃላቱ በጣም ከባድ ነው። በቃ የሆነ ከራሳችሁ ጋር ነው የሚኖረው የምር እና ከበቃላቶች ከድሮ ፍቅረኞች ጋር ምንድነው የምታወራው? ከንግግርክ ጀምሮ እንዴ የግድ እኮ አንተን አልጋ ላይ እሷ መያዝ የለባትም። አየችክ እኮ ራስ ስርጋብዝ አየችክ
ዋና ላይ ስትዋኝ አየችክ። በየመዝናናው በተራ በተራ እየጋበዝካቸው አየች። ከዚህ በላይ ምን ልታይ ፈለግ? መቼም ያንን ነገር ስታደርግ ካሜራ አትደቅን፣ መቼም ካሜራ ላይ አታወጣም እንዴ። ከዚህ በላይ ምን አለ? የምር በጣም ነው። እንደውም ታጋሽ ናት። እንደ ሩታ አግኝተሃል፣ አርፈ ተቀመጥ። እና ወደ ሩታዬ ስገባ ማለት ነው እና ወደ ሩታዬ ጋሽዬን ብትቀባያቸው ደስ ላይ ነበር። አንዳንዴ እኔ አልፈርድም፣ ግን በቃ አባት ናቸው፣ አክብሮሽ ነው። አንቺን ብሎ ነው ለአንቺ ብሎ ነው የመጡት። በትላንትናው ቪዲዮ ደግሞ አይተሻል። ለአንቺ እየተከራከሩ ነበርና አብርሽን ብለሽ ሳይሆን ያ የሚያኖርሽ አብርሽ ነው፣ የምትኖሪው ከአብርሽ ነው ከጋሽ አይደለም። ቢሆንም ግን የሆነ ለነሱ ክብርን ብለሽ እሺ ማለት ነበር። ኢንሻአላህ ይስተካከላል ብዬ ተስፋ አደርጋለሁ። ማለት በቃ የምር አንዳንዴ የሆነ ደጋግማችሁ በዛ ነገር የምትጣሉበት ከሆነ የምትገናኙበት ነገር ከሆነ መለየት ካይሮ ነው ብዬ አስባለሁ። በቃ ለዛ ነገር መፍትሄ ከሌለው ሁሌ በየጊዜው በተገናኛችሁ ሰዓት ማለት እነኚህ እንኳን አንድ ላይ ነው የሚኖሩት። ያኔ በቃ የሆነ ነገር በመጣ ሰዓት በዚህ ነገር የምትጋጩ ከሆነ ያ ነገር መፍትሄ ከሌለው መለየቱ መፍትሄ ሊሆን ይችላል፣ እንደኔ ማለት ነው። እና ጋሽዬ በጣም ነው ያሳዘኑኝ እውነት። በቃ አንዳንዴ አባትና እናት በልጅ አያርፉ የሚባሉት እንደ አብርሽ ድንች ራስ የማያስብ ደንቆሮ ሲኖር ነው። እና በቃ አለ አይደል ሰው እንዴት አያስታውልም? የምን እንዴት በአንዱ አይማርም? ሰው ማለት በአንዱ እኮ መማር ይችል ነበር እንዴ። በመጀመሪያው ካልተማረ ሁለተኛው ካላስተማረው ሶስተኛው እንዴ ከአንድ 3 4 ነው ያየ ነው አይደል? ከ4 ሴት ግን በየትኛው እድሜክ ነው እነኚህን ሴቶች ሁሉ ያፈቀርካቸው? ነው ግራ የሚገባኝ አብርሽ። ማለት የትኛው ጊዜ ኑሮክ ነው? ወይስ እዛው አንዷንም ስታወራ አንዷንም ስታወራ አንዷን እያወራክ ነበር ነው? እድሜክ ትንሽ ከሚባሉ ሰዎች ናቸው። ያኔ 20ዎቹ ውስጥ ነክ ምን ቢያንስ ፍቅር ብትጀምሩ እንኳን ከ16 አመት በታች ምትጀምር አይመስለኝም። ከአንዷ 2 አመት ቆየው ትላለ፣ ከአንዷ 5 አመት ቆየው ትላለ። ያኔ የትኛው ወይስ እድሜክ ደብቀኸው ነው? የምር እኔ ገርሞኝ እኮ ነው። በዚያውን 23 እና 24 ነው እያለ ነበር የሆነ ጊዜ። እና በዚች በጥቂት እድሜ ውስጥ 6 7 ሴቶችን ማገለባበጥ ከባድ ነው የምር፣ ለዛውን በፍቅር ማለት ነው። እና ለማንኛውም አላህ ኩል ሀል ሩታዬ ተረጋግተሽ ጋሽን ባታሳፍሪያቸው፣ አንድ ላይ ብትሆኑ ብትረጋጊ፣ ነገሩን ብታቀዩ ወይም ዘላስት ቻንስ ብለሽ እድል ብትሰጪው ደስ ይለኝ ነበርና ኢንሻአላህ ነገ ደግሞ ታርቃችሁ እንደምናያችሁ ተስፋ አደርጋለሁ። እኔ ወላሂ መታረቃቸውን ለሩታ ብዬ ነውና ለማንኛውም የዛሬ ቪዲዮ ይሄን ይመስል ነበር። ሰላም አለይኩም ወራህመቱላሂ